አንድ አውሮፕላን አለ በኬንያና በኢትዮጵያ ድንበር መካከል ተከሰከሰ። እሺ በህይወት የተረፉትን ሰዎች የት ነው የምንቀብራቸው? ቀላል ጥያቄ ነው። ፈልገው እንዳልከ ጁጂትሱ ፋይተር ነው እንጂ አየው ማለት አሪፍ ምክር ልስጣችሁ። ለህይወታችሁ ሁሌ ሰክሰስፉል ትሆናላችሁ። የምክር ልስጣችሁ ግዴታ እንደኔ መሆን የለባችሁ። እንደ ሴዶ ብቻ እንዳትሆኑ። What's up YouTube family? What's up YouTube? ዛሬ ተመልሰናል። በጣም አዝናኝና ፈታ የሚያደርጉ ፕሮግራሞች ወደ እናንተ ሰልነን ይዘን መጥተናል። እስከመጨረሻው ሰባችሁ ቆዩ። ለዚህ አዝናኝና ፈታ ለሚያደርግ ቻናል አዲስ ከሆናችሁ በነፃ ሰብስክራይብ ያደርጋችሁ ፋሚሊ መሆን ትችላላችሁ። ወደ ዛሬው ቀውጢ ወደ ፕሮግራም እንሄዳለን። ይመቻችሁ። Bombokla, let's go. አንተ ጉዳይ አይዘማም። ምንድነው? ቤቲ የኔን ወደደች እኮ። ቤቲ የቷ? ቤቲ ያቺ ቤቲ የታች ሰፈሯ እና ቤቲ ነች። ቤቲ የኔን ወደደች። አንተን? እውነት? አይ ቤቲ አንተን አትወድም። ቤቲ እኮ ማንንም ትወዳለች። ቤቲ በቀረች ወኔ ቤቲን አትመናት። አንተን ደግሞ አትወድም ጭራሽ። በቀረች ይኸው። እስኪ ማን ልማል? እስኪ ማርያምን ልማል? ይኸው እስኪ ማን? ምንድነው? ከርስ ከጀራለ የሚባለው ቤቲ ሁሉ ነው የምትወደው። አራው ገን ፀጉሬ እየሸሸ ነው የምላልገው። ኮማጅ ከቀንደበ ጋር ሰረው ጭንቅላትን አዙሮ አራ ኮመንት እሺ ሰላም እንዴት ነሽ? እግዚአብሔር ይመስገን። ከማን ጋር ነኝ? ከሶሊያና ጋር። ሶሊያና እንኳን አደረሰሽ። ለምን? ለዛሬው ቀን ነው። እንኳን አብሮ አደረሰን። የመጀመሪያ ጥያቄ ጨለማ ክፍል ውስጥ የሆነ አካል አለና ወንድ ወይም ሴት መሆኑን እንዴት ነው መለየት የምንችለው? ጨለማ ክፍል የሆነ ሰው አለ ወንድ ወይም ሴት መሆኑን የምንለየው ምን አድርገን ነው? ተጣርተን በደንብ ሶሊያና 5 4 3 2 1 0 መብራት አብርተን ነው ሶሊያና። ሁሉም ሰው አለው። አንዳንዱ ገልጦ ያሳየዋል፣ አንዳንዱ ደግሞ ይደብቀዋል። ሲታይ ግን በጣም ደስ ይላል። ምንድነው? What the fuck do you mean? How have you man ተበልታለች እቺ። What are you talking about, man? ፈገግታ እና ከዚህ በፊት ሰርተውበታል። ሶሊያና የመጨረሻ ሶስተኛ ጥያቄ ነቃ ብለሽ ለመመለስ ሞክሪ። ሲሪየስሊ አንድ አውሮፕላን አለ በኬንያና በኢትዮጵያ ድንበር መካከል ተከሰከሰ። እሺ በህይወት የተረፉትን ሰዎች የት ነው የምንቀብራቸው? ቀላል ጥያቄ ነው። በኢትዮጵያ ቀላል ነው። አውሮፕላኑ ተከሰከሰ። በህይወት የተረፉትን ሰዎች የት ነው የምንቀብራቸው? የት ይተርፋሉ? የተከሰከሰ ድንበር የለም እኮ። የተከሰከሱትን ሰዎች በህይወት የተረፉትን ነው። በህይወት የተረፉት አይቀበሩም። በህይወት የተረፈው አይቀበርም። ጀግና you make me proudly አንድ ሰዓት የሆነ ምላሽ መልሳለች። ለአንድ ጥያቄ ሶሊያና 100 ብር አሸንፈሻል። ቴንክ ዩ። ልደት በለው እንጀራ ወጥ ነው። Surprise, motherfucker. No run, but ከጥቃቱ የተነሳ ያጁ እንግዲህ የታባቱ ፈላዋ ከባድ ነች። በዛው ወጣክ አሚር ይመቸኛል። ፈልገው እንዳልከ ጁጂትሱ ፋይተር ነው እንጂ አየው ማለት አሪፍ ምክር ልስጣችሁ። ለህይወታችሁ ሁሌ ሰክሰስፉል ትሆናላችሁ። የምክር ልስጣችሁ ግዴታ እንደኔ መሆን የለባችሁ። እንደ ሴዶ ብቻ እንዳትሆኑ እና ሰክሰስፉል ትሆናላችሁ። አይሶ
አትያጭም እንዳያጅብ give him 1 billion ብር he'll never be successful because 1 million ብር አካውንት ውስጥ ከታችሁ ቁርጥ በእጁ አፍሶ ነው ኪሱ ውስጥ ከቶ ለማለ ገንዘብ የሚያስቀምጠው እስካረጋችሁት ዋን ፓርት ኦፍ ስፔስ ወደስ ቦርጎት ያለ ነው እሱ በልጅነቱ እናቱ ጥላው ነበር የሆነ ሰዓት ላይ ዝም ብላ ከበዳት በቃ ታሪክ አረ ጆሊ ሴዶን ግን እንደዚሁ ከጌሙ በፊት በቃ እየቀጠቀጠው ነው ምን አድርጎታል ቆይ የጌሙ ቀን ግን የምር እንደዚህ እስካሁን እንትን ተደራረቁት ነው ይደባደባሉ ፌክ እንደሆነ ያበደ ማስተጋር እንደ ኢቲኤፍሲ ያዘጋጀው ሹፉት ሰርተውታል ይመቻች ሞታይ ዋው ይገርም ነው አዲ ሚራሾ ባስትሮ አባዶ ባሰነ ሄደው don't do that here. Wait a minute. እጅራቦት በሹካ We fucked up. ምንድን ነው የመጨረሻው? አላወኩትም። ከማን ጋር ነው? ከሃናን ጋር። ስንት ዓመትሽ ነው? 15 15 አሁን ከ6 ዓመት በፊት ብትወለጂ ስንት ዓመትሽ ነው የሚሆነው? አሪፍ ያለ 11 11 በፊት አሁን 2006 ዓመት በፊት ብትወለጂ ስንት ዓመት? 16 ዓመት ነው። 21 ግን በጣም ብዙ ሰው ይሸወዳል። በጣም ብዙ በዚህ ጥያቄ 22 ከ6 ዓመት በፊት ብትወለጂ ኮኔለሽ አንቺ ራስ መልሽ ሂሳብ ላይ እንዴት ናችሁ? ምንም ማለት አራኔ ድቃለሁ። እሺ ድጋሚ አሁንም ስንት ዓመትሽ ነው? 15 ስንት ዓመትሽ? 15 ከ6 ዓመት በፊት ብትወለዱ ስንት ዓመታችሁ ነው የሚሆነው? 6 9 እርግጠኛ? አዎ 6 አይደለ? 9 እንዴት ነው እንደዛ? አዎ 10 ውጪልኝ ሁለተኛ ታመጣብኝ እንዴ አሁን ከ6 ዓመት በፊት ብትወለዱ ነው ያልኳችሁ። ስንት ዓመታችሁ ነው? 6 ነው የሚሆነው። 6 ነው እንዴ አልተማርክም ማለች ማማ ዝመር አትሌቶቹና አሰልጣኞቹ አሜሪካ ላይ መኮብለላቸው ገልጿል። በአሜሪካ ከተማ የተካሄደው 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ወደ አሜሪካ ካቀናው የኢትዮጵያ ልዑክ ውስጥ 7 የቡድን አባላት ወደ ሀገራቸው ከመመለስ ይልቅ እዚያው መኮብለላቸው የባለፈዎቹ ስዊድን 4 አትሌቶች ደግሞ 3 አሰልጣኞች መሆናቸው ተገልጿል። ታዲያ ይህ ክስተት በማህበራዊ ሚዲያውም ማህበረሰብ ዘንድ ትልቅ ቁጣንና ሐዘንን ፈጥሯል። በእርግጥ በዓለም አቀፍ ውድድሮች ላይ አትሌቶች መኮብለላቸው አዲስ ታሪክ ባይሆንም የብዙሃንን ተስፋ ተሸክመው ሄደው ይህንን መሰል እርምጃ መውሰዳቸው እጅግ አሳዛኝ አድርጎታል ሲል ሃትሪክ ስፖርት ዘግቧል። ጠፍተዋል ስለተባሉት አትሌቶችና እንዲሁም ደግሞ አሰልጣኞች ኧረ በቃ ካሁን በኋላ ምንም አትሌቶችም እግር ኳስ ተጫዋቾችም እንዳይወጡ ጋር በዛው እየጠፉ ነው ዘግቧል። ታዲያ እናንተስ ስለዚህ ጉዳይ ምን ትላላችሁ? ምን እላለሁ ወንድሜ ምን እላለሁ? ዛኪሮ ማን ጋር ነው የምትጫወተው? ማነች? ምን ታምራለች? አንተ አይደለም ቆሻሻው ድህነት፣ አንተ አይደለም ቆሻሻው ማጣት፣ አንተ አይደለም
ቆሻሻው ደካማ ጎንን ተጠቅመው ካንተ የራቁና አንተን ያራቁ ሰዎች እነሱ ናቸው ቆሻሻዎች። አንተ አይደለም ቆሻሻ። የሰው ቆሻሻ የዚህ ቆሻሻና የድህነት ቆሻሻን ያለ ድህነትን አይተው ቆሻሻ ነኝ ብለህ እንድታስብ ያደረጉ ሰዎች አስተሳሰባቸው ነው ቆሻሻው። አንተ አይደለም ቆሻሻው። የሰው ቆሻሻ ህፃኑ በዚህ እድሜው በዚህ ገና የጨቅላ አይምሮ የሚያስበው አረ ፋሚሊ ልጅ የምትወልዱ ግን በቃ ማሳደግ የማትችሉ ከሆነ በአግባቡ ልጅን የሆነ ሰብአዊ መብትም ሆነ ህጋዊ መብቱን ጠብቃችሁ ማሳደግ የማትችሉ ከሆነ ለመውለድ አትሂዱ። እውነቴን ነው። በቃ አቅም ከሌላችሁ አትውለዱ። በቃ ለመውለድ አትሂዱ፣ አትቸኩሉ። ተረጋጉና ፋይናንሻሊም ሆነ በቃ ልጅ የማሳደግ ደረጃ ላይ ስትደርሱ ስተብር ስትሆኑ ልጅ ትወልዳላችሁ። ምንም በማያውቁት እነሱ እዚህ ምድር ለማምጣት ምንም የነሱ አስተዋጽኦ በሌለበት ህፃናቶችን አምጥታችሁ በችግርም በሆነ አታሰቃዩ። ፕላስ ደግሞ ልጅ ሆኖ ድህነትን አይቶ ምናምን ድሃ ማለት በቃ ቆሻሻ ነው ብሎ አስቦ እኔ ቆሻሻ ነኝ ምናምን ሲል በዚህ ማይንዱ አስቡት፣ ይከብዳል። በዚህ ገና በምንም በማያውቅ አይምሮ ስለራሱ እንደዚህ አይነት ግንዛቤ ሲኖረው በጣም ነው የሚያሳዝነውና ያሳዝናል። ኤኒዌይ ለዛሬ ያስተምራችኋል መዝናኛ ይሆናችኋል ብዬ አስቤ ያመጣሁት ፕሮግራም ይሄን ይመስላል። እስከመጨረሻው ሰባችሁ ስለቆያችሁ አመሰግናለሁ። ለዚህ ቻናል አዲስ ሆናችሁ እስካሁን ሰብስክራይብ ያላደረጋችሁ ምንም ወጪ የለውም፣ ሰብስክራይብ አድርጉ። ምንም ትራንስፈር ብታደርጉት ብር የለም። በቴሌብር ኤምፔሳ ምናምን የምትጠቀሙት ነገር የለም። ሰብስክራይብ የምትለውን ብቻ ይነካችሁ ሁሌ መዝናናት ትችላላችሁ።